የተቀበለው ሰውዬ ታማኝ መሆን አለበት አልከኝ። ያ በነቢያ የተገለጠለት መሆን አለበት። የተገለጠለት ስንል ከእያንዳንዱ ነቢያት አስተምሮ ጋር አንደኛ አብሮ መሄድ መሆን አለበት። አንደኛ ምስክር ሊኖረው ይገባል። ሁለተኛ ደግሞ ሰክሴሽኑን ጠብቆ መምጣት አለበት። ከነኛ ጋር ተጋጭቶ የሚመጣ ከሆነ ሰንበዲ የሆነ ቦታ ላይ ነብይ ነኝ መጽሐፍ አለኝ ልክ እንደ ጆን ስሚዝ መጽሐፍ አለኝ ብሎ ቢመጣ ነብይ ነኝ ብን አንቀበለው። ያንን ክሌም ደምሳሽም ስላደረገው በሀገራችን ማለት ነው። ተገልጦልኛል ላይ አይልም ይላል። ነገር ግን በነቢያቱ ሌሎቹ ጋር ከሌሎቹ ነቢያት አስተምሮ ጋር የሚጋጭ ከሆነ ከሌሎቹ ትንቢት ከሌለው በእነኛ ክሌሞች ውድቅ ይሆናል ማለት ነው። ስለዚህ አሁን ምንድነው እሱ ቶፒካችን መጽሐፍቱ መስፈርት ነው አይደለም ሳይሆን እስልምና ነበር አልነበረም ነው ቶፒኩን ሽፍታ ያደረከው። ኤኒዌይስ ግን ሰንበዲ አመሳስሎ ራሱ ቢመጣ ፎር ሴክ ኦፍ አርጉመንት ቢያመሳስል ሳለ ነው ማለት ነው አይደለም። ለምሳሌ ጉልሞር የሚባለው የአመድያኖች እስልምና ውስጥ መጥቷል። አህመድ የሚባለውም ለእኔ ነው የተሰጠው እንጂ ለመሐመድ አይደለም ብሎ ነው የሚያምነው። ትንቢት የተነገረው ለእኔ ነው ብሎ ነው ቁርአኑን የሚወስደው። እዛ ብዙ እንትኖችን ወስዷቸዋል ለራሱ። ትቀበሉታላችሁ እንደዛ? ስለ መጽሐፍ ቅዱስ ውስጥ ያሉትን እንደው አስተምሮታችን አመሳስሎ ነብይ ነኝ ስላለ ነብይ አይደለም። ይሄ ብዙ ማተር አያደርገንም ቶፒካችን ስላልሆነ፣ ግን እንመለስና ወደ ዋናው ቶፒካችን። ከመሐመድ በፊት እስልምና ነበር ወይ? ለመኖሩ አንድ ማስረጃ ከመሐመድ በፊት ማቅረብ እንችላለን። ማስረጃውን ከምንድን ነው የምትፈልገው? እንግዲህ ከመሐመድ በፊት ከተባልክ መቼም መሐመድን አጠቅስልኝም። ስለዚህ እስላም ማለት ከትርጉሙን ጀምረና ምን ማለት ደስ ያለ አበልና ትርጉሙን አንተ እንዳስተምረውቱ ማስረጃ አንጣና ቀጥታ። ስለዚህ ሰሚቲንግ ዩር ዊል ቱ ጋድ ማለት ነው አይደል? የራስህን አሳልፈ ለአምላክ መስጠት፣ ለአምላክ መታዘዝ ማለት ነው አይደል? ጣዖት አምላክ የሆነችም እኮ ለሚያመልኩት አምላክ ይገዛሉ። ስለዚህ እነሱ ሙስሊም ናቸው እያልከኝ ነው? አመሰግናለሁ። ማልከኝ ጣዖት አምላኪዎችም ለሚያመልኩት ጣዖት ይገዛሉ። ስለዚህ እነሱም ሙስሊም ናቸው። ለአንድ አምላክ እነሱም ለአንድ ለዛ ለጣዖታቸው ይገዛሉ አንድ አምላክ ብለው። ስለዚህ ጣዖት ነው አምላክ ወይስ አንደኛው አምላክ ማን ነው የሚለውን መነጋገር አለብን ማለት ነው። እኛ ምን እናምናለን? ከአንዱ ከእግዚአብሔር እኛ ከምናመልከው ራሱን ከገለጠው ውጭ ሁሉ ጣዖት ናቸው ብለን እናምናለን። አምላክ ነው ስላልከው አምላክ አይሆንም፣ ጣዖት ነው ሁሉ። ለምሳሌ ዘዳግም 6:4 ላይ ያለው ከሱ ውጭ ሌላ አምላክ አለ ብለህ ታምናለህ? አላምንም። ከሱ ውጭ ያለ ጣዖት ነው ሁሉም። ስለዚህ እንደዛ ከሆነ ደግሞ ዘዳግም ምዕራፍ 6:4 በጠቀስከው መሰረት ሁሉ ጣዖት ከሆነ እኛ ለምሳሌ አላህን ያንተን ከአርሽ በላይ ያለውን ሁለት ቀኝ እጅ ያለውን ከሌሊቱ 9 ሰዓት የሚወርደው ጣዖት ነው ብለን ነው ምናምን። አንተም ከርሱ ላይ ነው አይደል? ያው ለመገዛት ብለህ ያመጣኸው የጠቀስከው ጥቅስ መገዛት ለማንኛውም፣ ለምሳሌ ኤፌሶን ምዕራፍ 5 ቁጥር 20 አካባቢ ላይ ባሎች ለሚስቶች ይገዙ ይላል። ስለዚህ ሙስሊም ሴቶች ባሎቻቸውን እያመለኩ ናቸው ሙስሊም ናቸው ብለህ ልጠቅስልኝ ነው? መገዛት የሚለው ሙስሊም ነው ብለህ ስለወሰድከው፣ ስለዚህ ሚስቶች ለባሎች ስለሚገዙ ስለዚህ ሙስሊም ናቸው፣ ባሏን እያመለከች ነው ማለት ነው። ሲሊ አርጉመንት ማለት ነው። ስለዚህ አብርሃም ሲያመልከው የነበረው አምላክ ማን ነው? ኢየሱስ ያመልክ ነበር። መገዛት ማለት ይኸውልህ፣ በዛው ከወሰድከው ነገርኩ። ይሄ ለማንኛውም ጣዖታውያን ለሚያመልኩት ሁሉ ይገዛሉና እነሱንም ሙስሊም ናቸው ብለህ ትወስዳለህ። ይሄ ስህተት ነው። ስለዚህ ምን ውስጥ ይመጣል መሰለህ ወንድማችን? ስለዚህ ምን ይመጣል ማለት ነው? እውነተኛው አምላክ ሙስሊም የሚባል እምነት አለን እንዲህ የሚል ማስረጃ ሊኖር ይችላል። ማንነቱ ላይ ትተን አንዴ ምናልባት ሀሳብ መስጠት ከተሻለ ኡመርም ታረግ ደስ የሚለኝ ነገር ምን አለ መሰለህ፣ ማን ነው የሚለውን ነገር ትተወው እና ለምሳሌ በቁርአኑ አላህ ተገልጧል አይደለ? አልወለደም፣ አልተወለደም፣ ሚስት ሳይኖረው እንዴት ልጅ ይኖረዋል ተብሎ ተጽፏል አይደለ? ቆይ አንዴ
አንድ አዳምጠኝና ከዛ ታወራለህ። በካንተ መጽሐፍ እስቲ አይ ላቀለው ነገሩን እስቲ አንዴ ቆይ አዳምጠኝ መጀመሪያ። ኦመር ፕሊስ መገለጫዎቹ ላይ ብታተኩር ደስ ይለኛል። ለምሳሌ አልወለደም አልተወለደም የሚለው ኮር ዶክትሪን ነው አይደለ? በእስልምና ውስጥ ትክክል። አንደኛ ይሄን ያዝልኝ። ሁለተኛ አላህ ልጅ የማይወልደው ሚስት ስለሌለው ነው የሚለው ሁለተኛ ኮር ዶክትሪን ነው አይደለ? ከአንደኛውን ጀምር። በቃ ከአንደኛውን ጀምርና እስቲ ቆይ አንዴ። እግዚአብሔር ይወልዳል ታደምጠኝ ጥሩ ነው እኮ አዳመጥኩ። አንድ በአንድ እኮ እንዳይበዛብን አንድ በአንድ እንዲሁ። እሺ በቃ አንድ በአንድ ስንሄድ ለምሳሌ ሁለተኛው ላይ ትመጣልኝና ከቁርአን በፊት ባሉት መለኮታውያን መጽሐፍት ውስጥ በሙሉ አምላክ ልጅ የማይወልደው ሚስት ስለሌለው ነው የሚል አንድ ማስረጃ ስጠን። ከዛ አለቀ ጨረስን ማለት ነው። እንኳን በመጀመሪያ እስቲ ቁርአን ላይ አልከኝ እኮ አምላክ አይወልድም አይወለድም ይላል አልከኝ። ባይብል አምላክ ይወልዳል ይወለዳል ነው የሚለው? ጥያቄ ይዛ አይደለም እንደሆነ መጠን ቶሎ ትረዳኛለህ ብዬ ነው ወዲ ጨርሼ ቁጭ ያልኩት። እናጥረውና እኮ ለምን የለውም እንዴት አለው የሚለውን የቁርአኑን ደግሞ ሁለተኛ ልናር አንድ በአንድ እኮ ቀስ ብለን ልናወራል ታስረዳኛለህ። ማላውቅ ሆነ ደግሞ እንትላለሁ ሶ ኮር ዶክትሪን እንደመሆኑ መጠን በሁሉም መጽሐፍት መገኘት አለበት አይደለ? አሁን ለምሳሌ በመጽሐፍ ቅዱስ ልንገርህ ዘሌዋውያን ላይ ያለው እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ የሚለው ቴዎሲስ ኮር ዶክትሪን ስለሆነ የማቴዎስ ወንጌል ላይ ታገኘዋለህ ቃል በቃል ማለት ነው። ክርስቶስ እንግዲህ ወንድ ልጅ ይወለዳል፣ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው። ድንግል በድንግልና ጸንሳ በድንግልና ትወለዳለች የሚለውን ይሄንን የሉቃስ ወንጌል ላይ ታገኘዋለህ። ለምን? ኮር ዶክትሪን ስለሆነ ማለት ነው። ስለዚህ የሆነ ትምህርት ኮር ዶክትሪን ነው ማለት በአንዲት መጽሐፍ ብቻ የሚገኝ አይደለም። throughout all books መገኘት አለበት። እንደዛ ከሆነ አላህ ማይወልድ ማይወለድ ነው የሚለው ትምህርት ለእስልምና ኮር ዶክትሪን ከሆነ ከዛ በፊት ባሉት መጽሐፍት መገኘት አለበት ማለት ነው አይደለም? ታዲያ መጽሐፍ ታዲያ እግዚአብሔር ይወልዳል ይወለዳል ይላል። እንደሱ ካለ በቃ አንተ ይወራይት ትክክል ነው። ኦኬ በጣም ጥሩ። ስለዚህ ለአምላክ ልጅ እንዳለው ካሳየው በእስልምና ስህተት ነው ማለት ነው አይደለም? ኦፍ ኮርስ እስቲ አሳየኝ። ልጅነትን ግን ዲፋይን በመጽሐፍ ቅዱስ አባትነት በመጽሐፍ ቅዱስ ምን ማለት ነው? ይህንን ልንረዳ ይገባል። በመጀመሪያ አንተ ልጄ ነህ ዛሬ ወልጃለሁ አሉ። ባዮሎጂካሊ ወለደው ማለት ነው? ቴልሚ በቃ እኮ ተበላህ እኮ አለቀ እኮ ነገርኛ እኮ አንተ ልጄ ነህ ዛሬ ወልጃለሁ ሶ ባዮሎጂካሊ ወለደው እያልከኝ ነው? ችግር የለውም። አንዴ ክርስቲያን መጽሐፈ ምሳሌ ምዕራፍ 30 ቁጥር 4ን ታወጣልኝና እናየዋለን። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይሄ ሰውዬ ለአምላክ ልጅ እንዳለው ካወቀ እስልምና ሐሰት ነው ብሎ ይቀበላል። በብሉይም በሐዲስ ኪዳን ምንም ማሳየው አንዴ ቆይ እሺ ይሄው ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃ ንብስ በልብሱ የቋጠረ ማን ነው ካለ በኋላ ልብ ብለህ ስማ። የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን ነው? ቀጣይስ ምን ይላል? ዑመር ስለማይታይ ነው አንብብልኝ። በደንብ ነው የሚታየው። ስሙ ማን ነው ብሎ ማን ነው የሚለው? ቀጣይ ምን ይላል? የልጁ ስም ማን ነው? ኤግዛክትሊ የልጁ ስም ማን ነው? ስለዚህ ሰማያትን ያጸና ፍጥረትን በሙሉ የፈጠረ አድማስን በሙሉ የወሰነ እግዚአብሔርና ማን ደግሞ አለ ይላል? ማን አለ ይላል? ልጁ። ስለዚህ ለአምላክ ልጅ እንዳለው ይሄው ከብሉይ ኪዳን አየን። አንደኛ ልጅነትን ዲፋይን አሁን ደግሞ የአምላክ ልጅ ተብሏል። አዳምም የአምላክ ልጅ ተብሏል። የእግዚአብሔር የሚያከብር ሁሉ የእግዚአብሔር ልጅ ተብሏል። ሶ ልጅ ማለት ዲፋይን እናድርገው። ልጅ ማለት ዲፋይን አድርግልኛል። ችግር የለም ማለት ነው። የፈለገው አይነት ልጅ ይሁን እንደፈለገው አድርገህ ተረዳው። ባዮሎጂካል ልጅ ብዬ ልረዳው። ብትፈልግ ማደጉ በለው ብትፈልግ ባህሪያዊ በለው። አይ ዶንት ኬር። ባዮሎጂካል ልበለው ባዮሎጂካል ብዬ ልረዳው እንደፈለግ ካልክ። ቆይ አንዴ ዑመር ፕሊዝ። ስለዚህ ምን ነበር ያልከኝ ቅድም? አምላክ ልጅ አለው የሚል ካሳየኸኝ እስልምና ሐሰት ነው ብለህ ነበረ
ሐሰት ነው ወይስ አይደለም? ልጅ ማለት ምን ማለት ነው? ኦኬ እሺ፣ በጣም ጥሩ። ልጅ የሚለውን ትረዳዋለህ ማለት ነው እኮ ባዮሎጂካሊ ልረዳው እኔ የምንረዳውን አባትና ልጅ እንደፈለክ አድርገህ ተረዳው። ምክንያቱም ለአላህ በምንም አይነት መልኩ አፕላይ ስለማያደርግ፣ ቆይ አንዴ፣ አባቴ ከእናቴ ጋር ሴክሹዋል ለአላህ በምንም አይነት መልኩ አፕላይ ስለማያደርግ መጫጫህ እንዳይሆን። ይኸውልህ የእኔ ጥያቄ ምን ነበረ? ከመጀመሪያው ምን ብዬ ጠየቁ? አልወለደም አልተወለደም የሚለው ኮር ዶክትሪን በሌሎች መጽሐፍት ውስጥ አለ ወይ ስልህ የለም። ስለዚህ ባይ ዲፎልት ለአምላክ ልጅ ያለው የሚለውን ባሳይህ ምን ትሆናለህ ስልህ ምን አልክ አንተ? እስልምና ሐሰት ነው እላለሁ አልክ። ቡም ይሄው ልጅ እንዳለው አየህ። ስለዚህ እስልምና ሐሰት ነው ማለት ነው። አለቀ። ቀላል እኮ። እሺ ላውራ። እኔ እኮ እንዳላቋረጠ ላውራ። ቀጥል። ስለዚህ በመጽሐፍ ቅዱስ ልጅ ማለት አባት ማለት ምን ማለት ነው? ምንም ይሁን ዑመር፣ ምንም ይሁን ሎክ ባዮሎጂካል ይሁን ተፈለክ የጸጋ በለው አዳም ባዮሎጂካል ይሁን እንዳንተ አስተምሮ ከፈለክ የባህሪ በለው ከፈለክ የጸጋ በለው ከፈለክ ባዮሎጂካል በለው ሶስቱም ስለተጠቀሱ ቁርአንህ ላይ የፈለከውን በልና ውሰድና ይቻላል በልና ተርጉመው እኮ። ስለዚህ ባዮሎጂካሊ ልውሰደው እንደፈለኩ ሰደው አልከኝ። በዛ ተርጉምና አሁን በልና ቀጥል። ምክንያቱም በዛ ለተርጉምና እንደዚህ ያስተምረዋል የሚል አስተምሮ ሶስቱም ስለተጠቀሱ ቁርአንህ ጋር ቀጥል ይሰራልኛል ካልክ፣ ስለዚህ ይሄው መዝሙረ ዳዊት ላይ አንተ ልጄ ነህ ዛሬ ወልጄሃለሁ ሲለው ምን እንዴት ነው የወለደው? አስረዳኝ። አንተ እንደፈለኩ ሰደው እንዴት ነው የወለደው? ሶስቱም ተጠቅሰዋል አልኩ። ባዮሎጂካሊ እንዴት ነው እሷ ሶስቱም ስለተጠቀሱ ቁርአንህ ላይ ላስታውስ። ሱራ 601 ባዮሎጂካሊ፣ ሱራ 5 18 በጸጋ፣ ሱራ 43 81 በባህሪ ሶስቱም ስለተጠቀሱ ማተር አያደርግም። ማተር አያደርግም። ስለዚህ የፈለከውን በልና ይሄኛው ይቻላል በለን። ባዮሎጂካሊ ነው የተቃወምነው እኛ እንጂ ለምሳሌ ባህሪን አልተቃወመም። የባህሪን አልተቃወመም። በመጽሐፍ ቅዱስ ላይ የባህሪ አምላክ የሚል አላየሁም። ባህሪ ማለት ምን ማለት ነው? ባህሪ ማለት ምን ማለት ነው? ደሴማስ ቴንክ ዩ ደሴማስ ውሽዝ እንዳላ ገዢ መሪ የሚሆን ልጅ ማለት ነው። እሱን አልተቃወመም ብሎናል። ክፈትልኝ ክርስቲያን 4381 እንደሱ ሚል እንደሱ አላልኩም። ባህሪ እንዴት እንደተቃወመ ላሳይህ ጨምርልሃለሁ። እንደሱ አይደለም ያልኩትን ላጥራለህ። አንብብ ጨምርልሃለሁ። አይ ቲንክ ቆስጤ ያዘጋጅልኝ 1993 ነው ምናምን አካባቢ ወይንም ታላቅ እፎይ ገብተዋል። ምንድን ነው ያልኩት? ይሄ ምን አይነት ልጅነት ነው? እንትንም እኮ ቢሆን ይኸውልህ ዑመር፣ አሁን ባህሪያዊ የሚለውን ተወውና አሁን አንተ ለምሳሌ ያለህ ልጅ ነህ፣ እንደፈለክ አድርገህ ተረዳውና ያለህ ልጅ ነህ እንደ መጽሐፍ ቅዱስ ፈጠረ በሚለው ላይ ፈጠረ። እንደ መጽሐፍ ቅዱስ አይደለም እንደ እስልምና ነው እያወራን ያለው። መጽሐፍ ቅዱስም ልጅን ሲል አባትህ ነው ዑመር፣ አንዴ አዳምጠኝ። አላህ በሚለው አባትህ ነው ፈጣሪ እሱ ብቻ። ኦኬ፣ ስለዚህ አላህ አባትህ ነው ወይ ነው ወይም አይደለም ነው የምትለኝ? ነው ወይስ ዴፊኒሽን እናድርግ። እንደ አባቴ እንደ ቁርአን አስተምህሮ ነው የምልህ። አምላኬን የሰዋዊ ስም አልሰጠውማ ዑመር። የመጨረሻ ደቂቃ፣ ምክንያቱም ምንም የምታውቀው ነገር ስለሌለ ነው የተውኩ። ምንም የምታውቀው ነገር የለም። እንደ ቁርአኑ ነው እንጂ እየሰማሁኝ ነው አይደል? እስካሁን እየሰማሁኝ ነው አይደል? እንዳንተ ተረት ተረት አይደለማ። እኔ እንደ ቁርአንህ ነው የምናወራው እንጂ አንተ አይምሮ ውስጥ እዛ የተሞላኸውን ተረት ተረት እኛ ጋር ዘው አትምጣ። ለዚህ ነው የፈለግከውን በልና ሄድ ያልኩህ። የፈለግከውን ብትተረጉም ስለማስኬድ ነው ቁርአኑ። እንዲህ ተርጉሜ እናንተን ላመቻቸው ብትል እዛ እንደሚተረጉሙት ቁርአን ስለማይፈቅድልህ ስለማለት ነው። አይፈቅደውም። ሁሉንም ይከለክለዋል፣ ይዘጋዋል። ስለዚህ ለእኛ ጋር ስትመጣ እንዳንተ አስተምሮ መሆን አለበት። አሁን
ያንን ማሳየት ትችላለህ? ሙስሊም አማኝ ነው የሚል ማሳየት ትችላለህ? እሺ ከፍል አድርገህና ግን አንዴ ቻሌንጅ ደስ ስለሚል ከፍል አድርገህና መረጃውን ክፈት እኮ አንዴ ልጠይቅህ እኮ አይደል? ሁለታችን ወደ አንድ ፖይንት እንመጣ። ከመሐመድ በፊት እስልምና ነበር የሚል ሙስሊም እከሌ ነበር የሚል አንድ ማስረጃ ያርሰስ ወይ ከቁርአን ውጭ ነው ማስረጃው የምፈልገው? ከመሐመድ በፊት እያልኩ ታዲያ መሐመድን ልታመጣልኝ ነው እኮ? ላይ ቁርአን ላይ አብርሃምም ሙስሊም እንደነበረ ይነግረናል። እሱን የነገረው መሐመድ ነው እንጂ ታዲያ ከመሐመድ በፊት ነው? ቁርአን ነው። ቁርአን እኮ እሱን እስማማለሁ እኮ መሐመድ ይኸውልህ ዑመር፣ እኔ እኮ መሐመድ አንድ ኤግዛምፕል ነው። አንድ ሴት ዝሙት የዘሞተ ስንት ምስክር ያስፈልገዋል? ላይክ 3 4 ሰው ያስፈልገዋል፣ ያውም ወንዶች። እንዴ ሙሐመድን ብቻ ካደ ለዚህ ሁሉ ማስረጃ አንድ ሰው ብቻ ታመጣልኛለህ? ከዛ ከሱ በፊት የነበሩት መጽሐፍ አለ እያልከኝ እኔ እኮ አይደለም ብዬ እንትን አይደለም። ዝሙን ለዘሞተ እንኳን ለአንድ ሰው እንኳን ለዝሙተኛ እንኳን ማስረጃ 4 ሰው ግዴታ ያስፈልጋል። 4 ምስክር ወንዶች፣ ያውም ሴቶች ከሆኑ እጥፍ ነው የሚሆነው። ያውም በዝሙት ጉዳይ ላይ ሴት ተቀባይነት የላትም 100 ብትሆን ብቻ። ኤኒዌይስ ግን ለእንትን ሲሆን ግን በፊቶቹ ስለተናገረው ሲሆን ግን ሙሐመድ ብቻ እመን እያልከኝ እኮ ነው። ለአንተ ትክክል ነህ። ቆይ አዳምጥ። ለአንተ ትክክል ነህ። ለእኔ ግን ይሄ አይሰራም። ምክንያቱም ሙሐመድን ራሱ ስለማላም ነው ማለት ነው፣ ስላልተቀበልኩት። ሙሐመድ የሚደግፍልህ ከሙሐመድ በፊት ይህንን ክሌም ሰፖርት የሚያደርግ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ሂስቶሪካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ ዲቫይን የሆኑ ቡኮች አሉ ብለህ ከምታምነው እከሌ ሙስሊም ናቸው የሚል ማስረጃ ልትሰጠኝ ትችላለህ? ነገሩን ላቅልልንና እስኪ አታቅልልህ፣ አክብድና ሙስሊም እከሌ ነው የሚል ማስረጃ ልትሰጠኝ ትችላለህ? በእኔም ራሱን ሙስሊም የሚል ሊትራሊን የፈለግከው የለም። እሱን ነው የፈለግከው ነገርኛ በሚገባ። ምክንያቱም ነበር እንደዚህ አይነት ሃይማኖቱ ስሙ ራሱ አስቀድሞ ነበር ብለህ ካመንክ ግዴታ ነው። አይ በሙሐመድ ጊዜ ነው የወጣው ካልክ እንስማማና ከዛ ምን ነበር ቢለው ላይ እንስማማለን፣ እንወያያለን። አሳልፎ መስጠት ሙስሊም ማለት ነው አልኩ፣ እስላም ማለት ነው አልኩ። ስለዚህ እስላም ተብሎ አይጠራም ከዛ በፊት በእኔ ምክንያቱም አረቢክ ኦሪጅን ስለሌለው ላይሆን ይችላል ሜይ ቢ። ኦኬ ስለዚህ እስላም የሚለው በመሐመድ ጊዜ ነው የመጣው እያልከን ነው። ስሙ ይስሐቅም ያዕቆብም ነቢዩ መሐመድም ኢየሱስም ሲያመልኩት የነበረውና እንድናመልከው የነገሩን አንድ አምላክ ነው። ቆይ ዑመር፣ ስለዚህ ሙስሊም የሚለው ኔሚንግ የመጣው ራሱ በመሐመድ ጊዜ ነው እያልከን ነው። ሶይትና አረቢክ ኦሪጅን እኮ ነው። ኦፍ ኮርስ ምንድነው ክርስቲያን ከፍ በል። ስለዚህ አብርሃም ሙስሊም ብሎ ስም አወጣ የሚለው ስህተት ነው ማለት ነው። ክርስቲያን አንድ ያውጣለን። ቁርአን ግልጽ አረብኛ ቋንቋ ብቻ ነው ይላል። አረብኛ ነው ብሎናል። አዳምጥ። እስላም ማለት ሙስሊም ማለት አረብኛ ነው ብሎናል። ስለዚህ አብርሃም ደግሞ ሙስሊም እንትን አረብ ካልሆነ ስለዚህ ከዛ በፊት የለም ብሎናል። ስለዚህ እኛው ደግሞ ስህተት ይሆናል ማለት ነው። ቀጥላ ክርስቲያን ሌላ ጨብጭብለት ለዑመር አረቢክ ወርድ ነው ቃሉ የለም ብሏል። ቴንኪው እናመሰግናለን። እስላም የሚለው የለም አረቢክ ወርድ ነው። ማነው አብርሃምም አረብኛ ተናጋሪ ስለሆነ አያውቀውም። ዑመር አንዴ ይሄ ነገር የሚመጣው ኢስላም ወይ ሙስሊም የሚለው ስያሜ ላይ ብቻ አይደለም። አላህ የሚለው ቃል አረብኛ ነው። ስለዚህ አምላካቸው ስም አላህ የሚለው አረብኛ ብቻ ነው። ቆይ አንዴ ስለዚህ ወደ አምላካችሁ ስም ራሱ ማን ነበረ እነ ሙሴ ሲያመልኩት የነበረው ስሙ ማን ነበር ብለን እንጠይቃቸዋለን። ምክንያቱም አላህ ነው የምትሉን ከሆነ አላህ አረብኛ ነው። ስሙንም በዛው ማን ብለው ነበር የሚጠሩት የሚለውን ማዘጋጀት ከሴሜቲክ ሩት ውስጥ ላይክ
ኤሎሄም ይላል እኮ አይደል እንዴ? ኦኬ። ስለዚህ ከአላህ የሚባል ውጭ ሌላ ስም ነበረው ማለት ነው። ለምን ሁሉም እኮ ከዛ እሺ፣ አላህ በቻይንኛ ማን ነው የሚባለው? ሴሜቲክ ያልሆነ ቋንቋ ለምን በሁሉም ቋንቋ መልእክተኛ ልክ ያለው ብሎ ስለተናገረ እኮ። ታዲያ እኮ ራሱ አላህ እንድጠራበት የነገረን ስም እኮ ነው። አላህ ቀደምት ደግሞ መጽሐፍት ላይ ይኸው ኤሎሂ ከአንተ ጋር እኮ እንትን ይላል አይደል? ይኸው ለምሳሌ ሴሜቲክ ያልሆኑ ቋንቋዎች እንደ ቻይንኛ፣ ኮሪያኛ፣ ጃፓንኛ፣ አፍሪካ የመሳሰሉት ሀገራት እንዳለ አብረህ ተደረበ አታወራ። ስታወራ አዳመጥኩ አይደለ? አንዴ ተረጋጋ። ስታወራ አዳመጥኩ። እኔ ደግሞ ላውራ። ሉክ በሁሉም ቋንቋ ሱራ 14 ቁጥር 3 ላይ በገዛ ወገኖቻቸው ቋንቋ ለሁሉም ነቢያትና መልእክተኛ ልክ ያለው መጽሐፍም አውርጃለሁ ብሎ ስለሚናገር፣ ስለዚህ ለሁሉም ከወረደ በቻይነኛ ያላህ ስም ማን ነበረ? ይህን አዘጋጅ። ይህንን ላንብብልህ። ከዛ በኋላ ሉክ አንተ የተናገርከው ማለት ነው። በአላህም ሃይማኖት ተገቢውን ትግል ታገሉ። ኧረ ተደርባት ተራ ሰውዬ ባክባክ አንዴ ልጠይቅኝ አይደል? አንዴ ቆይ። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምንም ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊም ብሎ ሰይሟችኋል። ኢብራሂም ምን ተናጋሪ ነበር? አብርሃም ደግሞ ኢብራሂም ማን ብሎ ሰይሟቸዋል? ሙስሊሞች ብሎ ሰይሟቸዋል። ቅድም በተናገረው ሎጂክ መሰረት ማለት ነው። ስለዚህ ኢብራሂም ቃሉ ብሎናል። ስለዚህ ኢብራሂም ደግሞ ሙስሊም ብሎ ሰይሟል ይላል። ውጭስ ግጭት አለበለዚያ ደግሞ ኢብራሂም አረባዊ መሆን አለበት። እስላምና ሙስሊም ይለያያል። አሊያም አብርሃም ምን መሆን አለበት? አረባዊ መሆን አለበት ማለት ነው። ምክንያቱም ቁርአኑ ምን ይላል? ግልጽ አረብኛ ቋንቋ ነው ይላል። አረብኛ ቋንቋ ብቻ ነው ያዘው ማለት ነው። አለስ ምን መሆን አለበት? ግልጽ ያልሆኑ አረብኛ ያልሆኑ ቃላቶችም ይዟል ማለት ነው። እናንተ ብቻ ነው እንደምትወሩት አልገባኝ። ምንድን ነው እኔ ሰው ራፋፍ ያለኛል እንዴ? ያለውራም ቀጥልሽ። በመጀመሪያ እስላምና ሙስሊም ይለያያል። እሺ ቀደምት ነቢያት ራሳቸውን ለአንድ አምላክ ይገዙ ነበር። አብርሃም የሚገዛ ነበር፣ ይስሐቅ የሚገዛ ነበር። ራስን ለአንድ አምላክ ብቻ አሳልፎ መስጠት ኢስላም ይባላል አይደል? እሺ ስለ አላህ በዚሁ ላይ እንስማማና ዑመር እስቲ አንድ መረጃ ብቻ ስጠኝ። ከሌ ሙስሊም ነው የሚል ማስረጃ አንድ ብቻ ስጠኝ። ከመሐመድ በፊት አሁን ተሰይመዋል፣ ተስማማል። ስለዚህ ከመሐመድ በፊት አንድ ሰው እምነቱ ሙስሊም ነው የሚል ማስረጃ ስጠኝ። አሁን በጣም ጥሩ። ፎር ዘ ሴክ ኦፍ አግሪመንት እምነታቸውን አናቅም ልበልህ። እናንተ ናይሴድ ኢየሱስ ሙስሊም ነበር። ምክንያቱም ላይ ራሱን ለአንድ አምላክ ብቻ ይገዛና አሳልፎ ይሰጥ ነበር። አንተ ራሱን እንትን ውስጥ አትግባ። የእሱ መጀመሪያ ደረጃ አላህን የፈጠረው ሙሐመድንም የፈጠረ ጌታ ነው። በስጋ ተገለጠ። ሚታርክ እኛን ስንመልስ እንደዚህ ነው። ሚታርጋት የቱ ጋር ነው የፈጠረው? አሳየኝሽ እኮ ሚታርጋት ላሳየ። ኤፌሶን ምዕራፍ 2 ቁጥር 10 ክፈተው። ክርስቲያን ክርስቶስ አላህን የፈጠረው ሙሐመድንም የፈጠረ ነው። ሙሐመድ ራሱ ቢክደውም ሙሐመድንም የፈጠረ ክርስቶስ ነው። ለመልካም ፈጠረ፣ ሙሐመድ ጥፋት ቢሰራም ማለት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ሰው ማን የተፈጠረው? በኢየሱስ ክርስቶስ ነው የተፈጠረው። አንድ ላይ ክፈትልኝ። 1:3 ላይ ክፈትልኝ። ዮሐንስ ረጋጋ። ቆይ ሁሉ በእርሱ ሆነ በቃል ከሆነውም አንዳች እንኳ ያለ እርሱ አልሆነም። ያለ ቃል የሆነ አንዳች የለም። ሁሉ የተፈጠረው በማን ነው? በቃል ነው የተፈጠረው። ያ ቃል በስጋ የተገለጠ ነው።
ስለዚህ መሐመድ የማን ጥፍጥፍ ውጤት ነው? የክርስቶስ የቃል የአካላዊ ቃል መሐመድን የፈጠረው ማን ነው? ቃል ነው ማለት ነው። ስለዚህ ያ ቃል ደግሞ ከአብ ጋር ነበረ፣ ከአብ የተካከለ ነው፣ የአብ የባህሪ ልጅ ነው። እንደዚህ ከመለስን በኋላ ከዛ ምን ይመጣል? አንድ አምላክን አምልኩ የሚለው አስተምሮ ለምሳሌ ዋቄፈታ የሚያምኑት ለምሳሌ ኢትዮጵያ ውስጥ ባል እንትን ዋቀቶኮ ለፈፍ ሰሚከ ኑሜ ብለው ያምናሉ። ሰማይና ምድርን የፈጠረ አንድ አምላክ አለ፣ በሱ እናምናለን ብለው ያምናሉ። ስለዚህ እንደዚህ ልጅ አስተምሮ መሰረት ዋቄፈታ ሁሉ ሙስሊም ነው እንደዚህ ልጅ አስተምሮ መሰረት ማለት ነው። ኢየሱስ ፈጠረ የሚለውን ያሳየኝን እንየው። አዳምጥ። እንደዚህ ልጅ አስተምሮ መሰረት ሞር የተሻለ ሁኔታ ደግሞ አሁንም አይሁዶች አንድ አምላክ ብለው ነው ያምኑት። ስለዚህ ሙስሊም ናቸው እንደዚህ ልጅ መሰረት። እንደዚህ ልጅ አስተምሮ መሰረት እኛም አንድ አምላክ ብለን ነው የምናመልከው። እንደዚህ ልጅ አስተምሮ መሰረት እኛም ሙስሊም ነን። 5 6 3 4 2 አምላክ ብለን አናመልክም። እኛም ምናልባት የእሱ አላህ ቃል ከሌለው ዲዳ ነው፣ እኛ አምላካችን ቃል አለው ብለን እናምናለን። ምናልባት የዑመር አላህ እስትንፋስ የሌለው ህይወት የሌለው ከሆነ ሙት ነው። ስለዚህ የእሱ አላህና የኛ አምላክ ስለሚለያይ እኛ አምላካችን ሕያው ነው ስንል መንፈስ ቅዱስ ብለን እንጨምራለን። እስትንፋስ እግዚአብሔር ብለንም እንጠራለን። ስለዚህ አይ ቃልም አለው ሕያው ነው ህይወትም አለው አስገኝ አይምን ልብ አለ ብለን እንደምናምነው የሚያምን ከሆነ አጣላንም አንድ የሚለው ማለት ነው። አንድ ራሱ መተርጎም ስላለበት ግን የእሱ ፈርዘር ከዛም በላይ ሄድና ብዙ እንትን ውስጥ ይገባል። ሂጃቡ አለ። ሂጃቡ ፍጡር ነው አይደለም፣ የሚያውቀው ነገር አይኖርም የሚገለጠው ማለት ነው። እጆች አሉ። ስንት እጅ አለው አያውቀው። እጁ ፍጡር ነው ፈጣሪ ነው። የተገጣጠመን የተነጣጠለ ነው። ስንት ጣቶች አሉት? ማዕት እዚህ ውስጥ መግባት ሳንፈልግ ማለት ነው። ኢየሱስ ፈጥሯል አልከኝ፣ እሱ ልታሳየኝ ነበር። ችግር የለውም። አሁን አየነው። እሱ አይንን መነጽርን በደንብ አስተካክለውና ይወጣላል። ስለዚህ አልገባኝም። ነገ በደንብ ሪካርድ ይለቁላል። ሪካርድ አደራ ሜንሽን አርጉት፣ ኡመርን ሜንሽን አርጉትና በደንብ ነገ ይደርሳል። ስለዚህ በግልጽ ለመጠየቅ አልችልም፣ ማሳየት አንችል። ቆይ ኡመር ይበቃል። ስለዚህ በግልጽ ምንድነው እሱ ኡመር እያለን ያለው ማምጣት አንችልም። አብዱ ሱፊያ ቢኒ የተወሰነ እንደወራ ላርክኝም አንተ ብቻ ይበቃል። ከቢኒ ጋር ሰዓት እየሄደብኝ ስለሆነ ሰዓት ሄደብኝ። ኡመር ይበቃል፣ ሰዓት ሄደብኝ። ጥሩ መልስ ሰተናል፣ እናመሰግናለን። ሰላም ነው እፎይ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። አባብኔ ልተኛ በቃ ታለብዬ ታናግረዋለህ። እኔ እንትን ልበልልህ፣ አናግረው አንተ። አይ እናንተ ስላላችሁ ችግር የለም። ሁሉ መምህር ችግር የለም። ቀጥል። አብዱ ሱፊያንና አብዲላ አያህ የሚለውን የተወሰነ ደቂቃ ስጧቸውና ሰዓት ሄደብኝ። እኔም ጨርሱ። አይ እኔ ምንም እንትን የምለው ነገር የለኝም። አሃድ የሆኑ እናንተ ትጨርሳላችሁ። አንድ ቪዲዮ ያሳያችሁ ምናልባት ወደ ደምሳሽ እንትን ያለበትን መሐመድ ልኮኛል ብሎ ራሱ በቪዲዮ የተናገረበት አለ እና እንዴት ነው ቻሌንጅ ሊያደርጉት የሚችሉት ደምሳሽን? እኔ የመጨረሻው ጥቁር ነብይ እኔ ነኝ፣ ይህን ደግሞ መሐመድ ነው ይላከኝ ይላል እና እንዴት ነው ሙስሊሞች ደምሳሽን ሊጠይቁት የሚችሉት? ስሙት ቪዲዮ የደምሳሽን ማንም አልበድሮ አያስቆመው። ፍቅር ሲዝም በጣም የተስተካከለ የዓለም ማንነት ይፈጥራል በአጭር ጊዜ ውስጥ። የመጀመሪያው ጥቁር ነቢይ ቶችን በተለያየ መልኩ ከሂንዱዝም ቡዲዝም ሲኪዝም ጀምሮ ተቀይጠው ሌላ ምስ መልሰዋል። መጀመሪያ ያ ነቢይ ሲመጣ የጻፈው እና አሁን ያለበት ሁኔታ አንድ አይደለም። ስለ ሁሉም በአሁኑ ሰዓት ስላለው ዓለም ላይ ባለው ሃይማኖት በአጠቃላይ ያመልኩታል፣ ምን ይሉታል፣ ግን ጸሎቱ እየሰራ አይደለም።
ጸሎቱ እዚህ ጋር ነው የሚሰራው። ተባርኮ ወርዷል፣ ፈቅዷል እሱ በቃ። ስለዚህ በብዙ መልኩ ሲቀያየጥ የነበረ ስለነበረ አሁን ፍቅር ሲዝምን አምላክ ራሱ በሚፈልገው ቃል እና ሀሳብ እንዲሰፍር አደረገ። የነገረኝን ሁሉ ስጽፍ የኛ መጽሐፍ ላይም የሚጨምር የሚቀንስ እኔ እስካለው በህይወት ብቻ ነው ምጽፈው። ልክ እኔ የመጨረሻ ደረጃ ሲሆን የመጨረሻ ይዘጋል መጽሐፉ። ማንም መጨመር መቀነስ፣ እኔ ግን ስልጣንና መብቱ ተሰጥቶኛል ከላይ። ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድን ኢየሱስን በነገርም እስካሁን በአይን ያላዩቸው አላህ እግዚአብሔር የሚባሉት የፍቅር አምላክ የሚባሉት ድምፁን ብቻ ነው የምትሰሚ። ከዛ ውጭ ነቢያቶችን በቀጥታ አይቻቸዋለሁ፣ አናግረውኛል ሁሉ እና ነቢዩ መሐመድ አናግሮኛል ይላልና እንዴት ነው የሰውዬ ቻሌንጅ ሊያደርጉት የሚችሉት ሙስሊሞች? ሁሌ ጥያቄ ይሆንብኛል። እና ቀጥሉ። ምላሱንም ገርፎታል እንጂ ምናልባት ቪዲዮ ካለ በህልሙ እየወረደ እኮ ምላሱን ይገርፍ። እዚሁ ያሉት ኡስታዝ ራሱ ገብተው ማለት ነው ማስረጃ ብለው ጠይቀውታል። እና ስሙት። እሱም ይሄ ቪዲዮች ላሰማችሁ። አጭር ነች ግን በደምዳሜ ብለው ይዘጋል። ነቢይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ጣሪ የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ሰለም የነቢያቶች መደምደሚያ ናቸው። ይህ ሀዲስ ምን ይላል? የተዋሸው ሀዲስ አላህ ከፈለገ ከኔ በኋላ ነቢይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ምንድን ነው ያላቸው? ልብ ብሎ ሀጭነች ከዚህ የሚታወቅ ኡስታዝ ነው ገብቶ እየተነጋገሩ አላህ ቢሻ እንጂ ከኔ በኋላ ነቢይ አይመጣም የሚል ሀዲስ አለ። እሱ ደኢፍ ነው ተብለው ውድቅ አድርገውታል። እና እሱ ሀዲስ ለኔ ነው የተነገረው ቢሻ ስለሚል ስለፈለገ ልኩኛል ነው እያለ እየሞገታቸው ያለው። በደምዳሜ ብለው ይዘጋል። ነቢይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ጣሪ የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ሰለም የነቢያቶች መደምደሚያ ናቸው። ይህ ሀዲስ ምን ይላል? የተዋሸው ሀዲስ አላህ ከፈለገ ከኔ በኋላ ነቢይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ስለዚህ የተዋሻ ያሉት ሀዲስ ለእኔ የተነገረ ሀዲስ ነው። መደምደሚያ ነቢይ መጥቻለሁ ነው። ዛሬ ይመቸው ደምሳሽ አዲስ ያነባር ማለት ነው። በነገራችን ላይ እነሱ ዳይፍ ብለውት ነው እንጂ መጀመሪያ ሳሂ ነበር። እሱ ነብይ እንደሆነ ሲያውቁ ዳይፍ ያሉት መሰገጥ እኮ ነው። እንደዛ የሚሰግጡት እነሱ እንደሚሰግጡት ማለት ነው። ያው በረዛችሁ ዳይፍ አደረጋችሁት ብለው ስግጥ በቃ። ደግሞ እኮ ትክክል እኮ ነው። ዳይፍ ያደረገው እኮ ሼክ አልባኒ ነው። ሼክ አልባኒ ደግሞ መቼ ነው የመጣው? የዛሬ 50 ዓመት አካባቢ ማለት ነው። 1930 ምናምን አካባቢ ነው የሞተው። የዛሬ 70 ዓመት ምናምን አካባቢ። ከዛ በፊት እንግዲህ ሀዲሱ ታማኝ ነበር። ትናንት መጣና ይሄን አዲስ ዳይፍ እንበል ዳይፍ አደረ አጭድ ለምን ታምር እኮ እሱን አሁን ሊከራከሩ የሚችሉበትን መንገድ የለም። አሁን እነዚህ ሰዎች በቃ መጽሐፉን ዳይፍ አድርጋችሁታል፣ አዲሱን ዳይፍ አድርጋችሁታል። ቁርአንም ማስረጃ አለው። ቢመጣ እንኳን ነብይ ይመጣል ብሎ መሐመድ ተናግሯል። ከዛ በኋላ ደግሞ ደምሳሽ መጥቷል። አለቀ። ለጥቁር ደግሞ ቁርአንም ይደግፈዋል። ለሁሉም በየቋንቋ በየነገዱ ልካለው ስለሚል ለጥቁር የተላከ ለኢትዮጵያ የተላከ ነብይ ነው እሱ። ስለዚህ ቁርአንም መሰረት አለው። አብዲ ሱፊያ ሙስሊም ነው ክርስቲያን ነው? አይ ሁለቱም አይደሉም። በየአይነት ነው ማለት ሁለቱም ካልሆንክ ምንድን ነው? አይ ዝም ያልኩት እስካሁንም ማዳመጥ ስለመወድ ነውና እየመረመርኩ ነው ልበል። አይ አንተ ነህ እኮ የምታውቀው። ለእኔ ብለህ ነው እንደምትለኝ ማለት ልበል ስትል ውጭዝ አንተ ማታምንበትን ልትለኝ ማለት ነው። ኦኬ ቶፒኩም ነበር ረሳሁት። እንትን ነበር እያዳመጥኩ ነው ብለህ ቶፒኩን ረሳው። ደስ ይላል። ደህና ደሩ እናንተ ሰዎች። እኔ ሰዓት ሄዶብኛል። ያንተ ይመቻል። አውራኝ እንጂ ምን ነው እንዴ? እያዳመጥኩ ነው ብለኝ ከዛ እየመረመርኩ ነው እያዳመጥኩት ነው ካልከኝ በኋላ ቶፒኩን ረሳሁት አልከኝ እኮ። አዎ ትንሽ እንትን ብሎኝ ነበርና እንቅልፍ እንትን ብሎኝ ነበር። ደህና ደሩ በቃ ፕሮፌቲ ሁላችሁንም ሌላ ቀን እንገናኛለን። ሁላችሁ አስገባኝ። ቀጣይ ስትገባ አስገባኝ። እሺ ችግር የለም። እሺ እፎይ በቃ መልካም አዳር። ምናልባት ኡመር ቅድም
አላህ ማን ነው የሐዌ ነው ለማለት ሞክሮ ነበር። እንደዛ አይነት ነገር አባት ነው ለማለት ሞክሮ ነበር። ይሄን አስተምሮ ያነሱ ሰዎች ድራሻቸው ጠፍቷል። እንኳን አንተ ተወው ጭቅጭቅ በመሐከላችሁ አስነስቶ ድራሻቸው ጠፍቷልና ባታነሱት ጥሩ ነው። ሙስሊሞች ከዚህ በኋላ አልተቀበሉትም። አብዛኛዎቹ ሙስሊሞች አዲስ አስተምሮ ነው ብለው ተቀበሉ ነው ያሉትና በምንም ተአምር አላህ አባት አይደለም። ዑመር አላህ ፈጣሪ ነው ትላለህ፣ አስገኘ ነው ትላለህ፣ በተአምር አባቴ ነው ግን አትለው። እኛ ግን መጽሐፍ ቅዱስ እንደሚነግረን እግዚአብሔር አስገኛችን ፈጣሪያችን ነው፣ እሱም አባታችን እንለዋለን፣ እሱም ልጆቼ ብሎ ይላል። ይሄ መጽሐፍ ቅዱስ አስተምሮ ነው። እስልምና በምንም መልኩ ስለማይል ተው። ይሄ የመናፍቃን አስተምሮ ነው ተብሏል። አሁን ሰሞኑን የመናፍቃን አስተምሮ ነው እስልምና ላይ የገባ አዲስ አስተምሮ እየተባለ ነው። እና የመናፍቃንን ትምህርት ተው፣ ከእስልምና ያስወጣቸዋል። ይሄን ነው ማለት የምፈልገው። እፎ ይቅርታ አንዴ ሉቃስ 19ን ታብራራኛለህ? ሉቃስ 19 ምን ሆነ? 27 1927 ከቁጥር 11 ጀምረህ አንብበው። ምሳሌ ረዱ ይላል ኢየሱስ ክርስቶስ ምዕራፍ 11 ከቁጥር 11 ጀምረህ አንብበው አልኩህ። እሺ አነበብኩት እኮ። ቁጥር 11 ላይ ምን ይላል? አይ ሁለተኛ ዲቫይስ እንኳን አላዝኩኝም። ብታነብልኝ እኔ የሚከፍት የለም አሁን። ስለዚህ ቁጥር 11 ላይ አንብበው። ከቁጥር 11 ጀምረህ አንብበው። ምሳሌ ነው። እሱም ደግሞ በትንሣኤ ቀን የሚሆን ነው። ኦኬ ሶሪ፣ በትንሣኤ የሚሆን ነው። ከእግዚአብሔር መለየት፣ መታረድ፣ መሞት ማለት ነው። ስለዚህ በትንሣኤ ዕለት ማቴዎስ ወንጌል ምዕራፍ 25 ላይ ስትመለከት ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 36 አካባቢ ጀምሮ ስትመለከት መላእክቶቹን ወደ ተዘጋጀላችሁ በቀኝ ያሉትም ወደ ገነት ይልካቸዋል፣ እነኛን ደግሞ ከመላእክቶቹ ጋር የት ይልካቸዋል ማለት ነው? ወደ ሲኦል ይልካቸዋል ማለት ነው። ወደ ተዘጋጀላችሁ ሂዱ እስከ መላእክቶቻቸው ይላል። አጫጆቹ ማናቸው? መላእክቶች ናቸው። ልክ በምሳሌ አስቀድሞ ምን ብሎ ያስተምሯቸዋል? ገበሬ ስንዴ ይዘራል፣ ከዛስ ጠላት መጥቶ እንክርዳድ ይዘራል። እንጨደው እንዴ ብለው ይሉታል። አይ ተውት እስከ መከር ድረስ እንትኑን ስነቅል እንክርዳዱን አይዳለው ስትል ምርቱን ስለምትል ማለት ነው። እስከ መቼ ድረስ? እስከ መከር ተዋቸው፣ በኋላስ ምርት ለብቻ ገለባ ለብቻ ይሆናል ብሎ ይነግራቸዋል ማለት ነው። ስለዚህ መቼ ነው አጨዳው የሚኖረው? መለየቱ መቼ ነው የሚኖረው? ወንድማችን መጨረሻ ነው ማለት ነው። እንክርዳድ ከስንዴ የምንለየው መጨረሻ ነው። ስለዚህ እስከዛ ድረስ አብረው ይቀጥሉ ነው። አብረው ይቀጥሉ፣ ችግር የለውም። ምንም ራእይ ላይም ስለሚናገረው ጠማማው ይጥመም ቀናው ይቅና ስለሚል ማለት ነው። ስለዚህ መጨረሻ ላይ ግን መላእክቶቹ ይመጡና ያይዳሉ ማለት እንክርዳዱን ለብቻ ያደርጋሉ፣ ምርቱን ለብቻ ያደርጋሉ። ክርስቶስ ከመላእክቱ ጋር ይመጣል ይላል ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ በደመና እንሆ ይመጣል ከቅዱሳን መላእክቱ ጋር ይላል። ከዛ በኋላ እነኛም በቀኙ ያሉትን ወደ ኑ እናንተ ዓለም ሳይፈጠር የተዘጋጀላችሁ ወደ አባቴ ብሩካን ብሎ ይላቸዋል። እነኚዎቹን ደግሞ ከመላእክቱ ጋር ይልካቸዋል። ስለዚህ ያንን የሚያመለክት ነው። ከቁጥር 11 ላይ ግን ብታነበው ምን ይላል መሰለ? ምሳሌ ነው። በምሳሌ ነገራቸው። ስለ አንድ ንጉሥ ታሪክ ነው የነገራቸው ምሳሌ አድርጎ። ስለዚህ ምሳሌው ምንድነው? በኋላ እንዴት እንደሚለዩ ምርትና ገለባ እንዴት እንደሚለይ። ለምሳሌ እህል ስታጭድ ካየ ከስር እንትኑን አይደለም የምታይደው፣ ከላይ ፍሬዋን የምትፈለገው አይደለም፣ ከእንትኑ ነው የምታይደዋል። የምትፈልጋት ጭንቅላቷን ነው አይደል? ከዛ በኋላ ገለባው ከእህሉ ይለያል አይደለ? የምትፈልጋት ምርቷን ነው ማለት ነው። ስለዚህ ገበሬዎቹ ማናቸው? እንትኖች ናቸው የሚያይዱት፣ ገበሬዎቹ መላእክቶች ናቸው። እና እንደዛ ያንን የሚናገር ክፍል ነው። ምሳሌ ነው እንጂ ሊተራሊ አድርጉ የሚል አይደለም። ከቁጥር 11 ጀምሮ አንብበው እና ሌላ ሰው ስጠይቅ ደግሞ ረድዋቸው የሚለውን በመዝገበ ቃላት ሲያሳይኝ ባረከ ምናምን ይላል። እንደሱ አይነት ትምህርት አለ አንተ ጋር? ባረከ ማለት
እረዷቸው ብሎ እረዷቸው ነው እንትኑ ቃሉና ዲክሽነሪ ላይ ሳይሳየኝ ባረከ ነው የሚለው እንትኑ እንደሱ አይነት አይ ክፍሉ እንትኑን አላወኩትም። ባላወኩት ላይ ባላየሁት መዝገበ ቃላት ላይ መናገር አልችልም። አልገባኝም እያልኩኛል። ኮፒ አድርገው ነበር እንትን ያለው እረዷቸው ነው የሚለው አማርኛው እና እረዷቸው ኮፒ አድርጎ እንትን ሲያደርገው ዲክሽነሪ ላይ ባረከ ይላል። እንትኑ ባረከ የሆነ ዳይሬክሽን እየጠቆመ እንትን ይላል መዝገበ ቃላቱ ማለት ነው። መዝገበ ቃላቱን አላወኩም። ስለዚህ እንደዚህ ማለት አልችልም። ነው በቃ ጊዜ ሲኖራቸው አስገባኝና አንዳንድ ጥያቄዎች ይኖሩኛል። ዋናው ግን ምንድነው እሱ እርድ የሚባለው ያለው በአዲስ ኪዳን ላይ ቀደም እንዳልኩ የእኛው የመጣው ከዛ አንጻር ነው። ምሳሌውን ማቴዎስ ወንጌል ላይ ታገኘዋለህ። ማቴዎስ ወንጌል ምዕራፍ አንድ ላውጣልህ። ማቴዎስ ወንጌል ምዕራፍ 13 ቁጥር 30 ላይ ጀምሮ ብታነበው ቅድም የነገርኩ ታሪክ አላል ተዋቸው አለ። እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድመው ለቅመው በሰዓት ለማቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ምን ያደርጋቸዋል? ይለያቸዋል ማለት ነው። የሚያሄዳቸው የሚላኩት ማን ናቸው? መላእክቶች ናቸው። መላእክቶች ይላኩና ያደርጋሉ። እርሻውም ዓለም ነው። እርሻው ምንድን ነው? ዓለም ነው። ይሄ ዓለም ማለት ነው። ተዋቸው ተባለ ማለት ነው። እርሻውም ዓለም ነው። መልካሙ ዘር የመንግስት ልጆች ናቸው። መልካሙ ዘር ማን ናቸው? መንግስት ልጆች ምሳሌ ነው። እንክርዳዱ የክፉ ልጆች ናቸው። የዘራው ጠላት ዲያብሎስ ነው። መክሩም የዓለም መጨረሻ ነው። መክሩ ምንድን ነው? የዓለም መጨረሻ ነው። አጫጆቹ መላእክት ናቸው። የሚያጭዱት ማን ናቸው? መላእክት ናቸው። እንግዲያስ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ አመፅን ሁሉ የሚያደርጉትን ይለቅማል፣ ወደ እቶነ እሳትም ይጥሏቸዋል። ስለዚህ በምንድን ነው የሚጥሏቸው? የእግዚአብሔርን ቃል ባልሰሙት በእግዚአብሔር ቃል በዛ ሴፍ ይመትሯቸዋል ማለት ነው። የእግዚአብሔር ቃል ሴፍ ነው። ዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ምዕራፍ 1 ሌላ አንብበው ቁጥር 16 ሲሆን 15 አንድ ቼክ ላድርግልህ። ሎክ በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ስለዚህ እግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል ማለት ነው። ስለዚህ በእግዚአብሔር ቃል ምን ያደርጋሉ? ይቆርጣሉ ማለት ነው፣ ይለያሉ። ሜይ ቢ ግልጽ ነው። ሜታፎሪክ ስለሆነ ምሳሌያዊ ነው። አሁን ግን ሊትራሊ የተናገረው ለመላእክት ነው ወይስ ለሰዎቹን ነው? ምኑ የተነገረው መላእክቶችማ አይደሉም። መላእክቶችማ የተጣሉ መላእክቶች አሉ። እነሱ ከእንትኖቹ ጋር አብረው ወደዛ ሄዳሉ። ለሰው ነው የተነገረው። እዛ ጋር በምሳሌ ነው አለ እኮ መጨረሻ የሚሆን ነው። መላእክቶቹ ምንድነው የሚሰበስቡት? አጫጆቹም በምሳሌ አምጥቶ አሁንም ነገረው። ይህ መቼ ነው የሚሆነው አለ? በመጨረሻው። ሞት በእኛ ምን አለ መሰለ በሁለት ይከፈላል። አንድ በህይወት እያለ ሞታል ተብለህ ልትባል ትችላለህ። ከትንሣኤ በኋላ ግን ወደ ገሃነም መግባት በራሱ ሞት ከእግዚአብሔር ስለተለየ ማለት ነው። ስለዚህ የሚለዩት ደግሞ ምንድነው? የእግዚአብሔርን ቃል ስላልተከተሉ ስላልተገበሩ፣ የእግዚአብሔርን ቃል አለማድረጋቸው አለመከተላቸው ደግሞ የእግዚአብሔር ቃል ከሚያደርጉት ይለያቸዋል ማለት ነው። ስለዚህ የእግዚአብሔር ቃል ደግሞ ምን ተብሏል? ሴፍ። ስለዚህ ሴፍ ሚል ብታገኝም በመጽሐፍ ቅዱስ ላይ ምንድነው እሱ? ቆርጦ የሚጥል ነው። መቁረጥ ማለት ማረድ ተብለ ሊባል ይችላል። ስጋ ከነፍስ ከተለየች ከታረድክ ለምሳሌ ትኖራለህ በህይወት? ስጋና ነፍስ ከተለያዩ አይኖርም። ስለዚህ ልብ በል ጀምስ ወይም ደግሞ ያዕቆብ ምዕራፍ 2 ቁጥር 26 ላይ ስጋ ከነፍስ ከተለየ
ሙት ይባላል ይላል። ስለዚህ የእግዚአብሔር ቃል ደግሞ ምን የሚያደርግ ነው ብያለሁ? የሚለይ ነው። ሴፍ ተብሎ ተጠርቷል። ሞት እኛ ስጋና ነፍስ መለየት ብቻ አይደለም፣ ኤግዛምፕል ነው ብያለሁ። ያንኛው የመጣው ከእግዚአብሔር መለየትም ሞት ተብሎ ይጠራል። ግልጽ ነው። ይኸኛው የመዝገበ ቃላቱ ወር ላይ ሰምን ይችላል። ይኸኛው እንኳን ሊትርሊ ትንሽ ልጨምርልህና ሊወጣ ስለሆነ እሱ አንድ ጥቅስ ላንብበለትና ሞት እንትን እንደሚባል ትቀጥላለህ። እኛ ውጊያችን አሁን ምን መሰለህ አብዱ፣ እንደዚህ ይላል መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። የእግዚአብሔር ጦር የሚባለው ዕቃ የሚባለው ሴፍ የሚባለው ምንድን ነው? እሱ መጋደላችን ከደምና ከስጋ ጋር አይደለም ማለት እዛ ጋር ግደሉ እረዱ የሚል አይተሃል ይመስላል። መጋደላችን ከስጋና ከደም አይደለም ማለት የሰው ልጅ ደምና ስጋ አለ የለውም? ወንድማችን አለ የለውም? የለውም። ስጋና ደም የለህም አንተ? ምን ነበር ያልከኝ? መጋደላችን ከስጋና ከደም አይደለም ማለት የሰው ልጅ ስጋና ደም አለው የለውም? አለው እንጂ። ስለዚህ መጽሐፍ ቅዱስ ምን ይላል? የምንጋደለው ከስጋና ከደም ጋር አይደለም ማለት ከአለቆችና ከስልጣናት ጋር ከዚህ ከዓለም ገዢዎች ጋር ሎክ በሰማያዊ ስፍራ ካሉ ከክፉ መንፈሳዊያን ሰራዊት ጋር ነው እንጂ አለ። ስለዚህ መጋደላችን ከምንድን ነው? ከርኩሳን መናፍስት ጋር ከሆነ ከስጋና ደም ይሄ እንደኔ አጥንት ስጋ ካለው ጋር ካልሆነ መጋደላችን ሎክ የምንጋደለው ከሱ ጋር ካልሆነ ሰንበዲን ስለማረድ ስለመግደል አንነጋገርም፣ እንደ አዲስ ኪዳን ማለት ነው። ስለዚህ ክፉ ልብ በል። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ አለ። የእግዚአብሔር ዕቃ ጦር ምንድን ነው? እሱ ክፉን ለመቃወም ስጋና ደም አይደለም የምንወጋበት ምንገልበት፣ ሴጣንን ልንወጋበት ማለት ነው። ሴጣንን በወጋው እንደዚህ ይላል፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ የምንታጠቀው ምንድነው? ወንጌልን ነው። የወንጌል ቃል የእግዚአብሔር የጦር ዕቃ ይባላል። ለኛ ቅድም እንዳልኩ ክፉን ከመልካሙ የምንለይበት የምንቆርጥበት ወንጌል የእግዚአብሔር ቃል ምን ተብሎ ስለተጠራ? ሴፍ ተብሎ ስለተጠራ ማለት ነው። ስለዚህ ክፍሉ አንደኛ የሚያወራው ትእዛዝ ሳይሆን ምሳሌ ነው። ምሳሌውም ደግሞ የሚለዩት መቼ ነው? ማቴዎስ ወንጌል ምዕራፍ 13 በሰጠው መሰረት በትንሣኤ ቀን ነው። አሁን ግልጽ ገብተዋል? ንግግሩ ግን ለማን ነበር? ይቅርታ ሙሉን አላነበብኩም እና ለማን ነበር የተናገራችሁ? ምሳሌ ነው። ምሳሌ አንድ ንጉሥ ነበረ እንደዚህ ብሎ የሚናገረው እሱ ጋር ለነበሩት ወይም ደግሞ ለሐዋርያት ምናምን አይደለም ነው እንጂ እነሱ እኮ ናቸው ሰምተው የጻፉልን። ቢኒ ቀጥል። ምሳሌው ሲፈታ እየነገረ እኮ ነው። አሁን በምሳሌ ክርስቶስ ተናገረ። አንድ ንጉሥ ወደ ሩቅ አገር ሄደ፣ መንግስት ለሱ ሊያመጣ ሄደ። ከዛ ምናንን ሰጣቸው እያለ ምናን ስላላተረፉ ሰዎች ስለ እነሱ ሰዎች ነው የሚናገረው። እና መጨረሻ ላይ ክርስቶስ በላያቸው ላይ ሊነግስ ያልወደዱ ሰዎች እነሱን አምጡና በፊት ይረዷቸው ይላል። እና ያ በምሳሌ ነው የተነገረው። በመጀመሪያ ንጉሱ ነው እንደዛ ይላል ብሎ ነው የነገራቸው። ግን መጨረሻ ላይ ለክርስቶስ ይሆናል የሚለውን ነገር በእናምንም እኛ ክርስቶስ ዛሬ ንጉስ እንዲሆንባቸው እንዲነግስባቸው አምላክ እንዲሆንባቸው ያልፈለጉ ሰዎች በመጨረሻ ቀን ከባድ ነው ለነሱ ነው። በምድር ላይ አሰቃቂ የሚባለው ግድያ ምንድነው? ሰውን በማረድ ነው የሚገደሉ አይደለ? በትንሣኤ ቀን ደግሞ ለነዚህ ሰዎች ክፉ ነገር ይገጥማቸዋል ነው። ሊትራሊ ይታረዳሉ ማለት አይደለም። ከትንሣኤ በኋላ ይዘህ የምትነሳው ሰውነት የሚታረድ ምናምን አይደለም። ሞት የለም። ኦኬ፣ ሞት የሚባል የለም ከዛ በኋላ። ስለዚህ ይሄ በመታረድ በምናምን እንትን የሚል ነገር የለም። ዘላለማዊ ነው። ስቃይ ራሱ ዘላለማዊ ነው።
ኦኬ በሲኦል ገብተህ ዘላለም ነው የምትሰቃየው በዚህ በስጋ ማለት ነው። መንግስተ ሰማያት የሚገቡት ደግሞ ዘላለም የደስታ ነው። ስለዚህ መላእክትም ራሱ እንደ ምድር ስርዓት በሰይፍ በምናምን የሚቆራረጡ አይደለም። የእግዚአብሔር ስርዓት እኮ እንደ ምድር ስርዓት አይደለም። ዘላለማዊ የሆነ ቅጣት ይሰጥሃል። ብቻ ክፉ ቀን መሆኑን ክርስቶስን አሁን የካዱ ክርስቶስ የሚዘባበቱበት ለነሱ መጥፎ ቀን ክፉ ቀን እንደሆነ በዛ በምሳሌ ለመናገር ነው። በቃ አጠቃላይ ሐሳቡ ያን ነው። ክርስቶስ እንዲነግስባቸው ያልወደዱ ሰዎች በመጨረሻ ቀን ፍርድ ያገኛሉ ነው እና ምድር ላይ ያለውን የክፋት ያለውን ቅጣት አምጥቶ በዛ መስመር ነው እየነገራቸው ያለው። ስለዚህ አጠቃላይ እንደዛ ነው የተናገረው። ለማን ነው? ለሐዋርያት ነው በምሳሌ የተናገረው፣ ግን በአንድ ንጉስ አድርጎ ነው የነገራቸው ማለት ነው። ስለዚህ ክርስቶስ እንዲነግስብህ ካልወደድክ አንተ መጨረሻ ሞት ነው፣ ጥፋት ነው ነው። ግን ይህ ሰውነት የሚታረድ ሰውነት ይዘህ አትነሳም። በትንሣኤ ጊዜ ዘላለማዊ ሰውነት ይዘህ ስለምትነሳ አይሞትም፣ አይበሰብስም። በዚሁ በኃጢአት ከሰራ ዘላለማዊ በዚህ ሰውነት ስትቀጣ ትኖራለህ። ቅድስና ከሰራ ደግሞ በዘላለም በደስታ ትኖራለህ። ኦኬ። ስለዚህ የሚታረድ ሰውነት የለም በትንሣኤ ቀን። ሀያ መርሐባ 60% ይመስለኛል። አሁን ደክሟቸዋል መሰለኝ። ቀጣይ አብዱ በዛው ያ ምሳሌው የመጣው ራሱ እንድነግስባቸው የማይፈልጉትን ነው የሚለው አይደለ? ክርስቶስ ደግሞ ምን ብሏል መሰለ? ማቴዎስ የዮሐንስ ወንጌል ምዕራፍ 18ን አንብባት። ንግስና ከዚህ አይደለም ብሏል። ስለዚህ በዚህ ንግስና አለ ብለን ሴፍ የምናነሳለት እንደሌለ ጴጥሮስን ሴፍ የሚያነሳ በሴፍ ይሞታል፣ ሴፍን ወደ ሰገባው መልስ፣ ንግስናዬ በዚህ አይደለም በምድር አይደለም ብሎ ልክ እንደኛ እንደምንጠብቀው ሴፍ ዘን እንደዚህ የምናነግሰው እንዳልሆነ ክፍሉ ዮሐንስ ወንጌል ምዕራፍ 18 ቁጥር 36 አካባቢ ላይ ቼክ አድርገው። ስለዚህ እንደዛ ነው። ይበቃችኋል። ውረድ፣ የመጨረሻው ይሻላል። ውረዱ። 7 ሰዓት እንዴ እንቅልፍ መተኛት አለ እኮ እናንተ ሰዎች። እንዴ ነችና አሁን ፎቶ ያንሱ ልጆች። ታይሜን ወስዳችኋል። የፎቶ ሰዓቴ ነው። እንዴት ነው የፎቶ ሰዓቴን ወሰዷ። ሰው መተኛት አለበት እና እንዴት ናችሁ? እስልምና ከመሐመድ በፊት አለ ብለውን እንዴት ነው ሞገቱ ነው መረጃ መጣ። ወይ ቅል እናንተ ወይ ቅል እስልምና ከመሐመድ በፊት መረጃ እናመጣለን። ድፍረት እኮ ነው። በጣም ድፍረት ነው። በጣም ድፍረት። አንድ መልዕክት ላስተላልፍላችሁ። በጣም ማስተዋል ያለባችሁ ነገር ምንድነው? እሱ ሙስሊሞች በአሁኑ ሰዓት ላይ ኡስታዞቻቸው ቅጥፈቶቻቸውን እየተረዱ መጥተዋል፣ እየገባቸው መጥተዋል። እና እኔ ጋር ሙስሊሙ ነው በቃ ከስር እንደምታዩት አብዛኛው ገስት ላይ ማላስገባችሁ ምንድነው ቦታ እንግዲህ 9 ሰው ብቻ ነው የሚይዘው። ከዛ አንጻር ነው ተረዱኝ ያላስገባዋችሁ። በሌላ ጉዳይ አይደለም እህት ወንድሞች ሙስሊሞች ለማላስገባችሁ ለዛ ነው። ገብታችሁ ብንማማር ደስ ይለኝ ነበረ። አብዛኞቻችሁ መግባት ትፈልጋላችሁ ነው ቤት። ኡስታዞቻችሁ እንደሚዋሿችሁ አውቃለሁ። በርቱ፣ እግዚአብሔር ረዳችሁ፣ ይወዳችኋል ክርስቶስ። ልባችሁን አታጠንክሩት። ኡስታዞቻችሁ ሂዱና ኤቴስት ቤት ተቀመጡ፣ ግብረ ሰዶማውያን ጋር ህብረት አድርጉ ሲሏችሁ ቆም ብላችሁ አስቡ። ወዴት ነው እየመሩን ያሉት? ለምንድን ነው እንዲህ የሚጫወቱብን? ከኤቴስት ጋር እነሱ ህብረት አድርገው ከግብረ ሰዶም ጋር ህብረት አድርገው እናንተን ከነሱ ጋር ህብረት እንድታደርጉ ሲመክሯችሁ ቆም ብላችሁ አስቡ። እኛ እያልናችሁ ያለ ነው ምን እንደሆነ ተረዱ። ባለጌ ተሳዳቢ ከሆኑ አካላት ጋር ህብረት እንድታደርጉ እነሱ ህብረት አድርገው ህብረት እንድታደርጉ እያደረጓችሁ ከዛ መልሰው እኛ እንሳደብም ጨዋነን እፎይ ተሳዳቢ ነው ሲሏችሁ አይምሯችሁን ተጠቀሙ፣ አስተውሉ። ብዙዎች በዚህ መልኩ እየዳኑ እንደሆነ አውቃለሁ። ብዙዎችም ያወሩኛል። እናንተ ምችን አጋጣሚ ተጠቀሙና ነፍሳችሁን አድኑ። ኡስታዞቻችሁ ይቀጥፋሉ በየቀን አይደለም የራሳችን ላይ የራሳቸው መጽሐፍቶች ላይ እንደሚቀጥፉ እያያችሁ ነው፣ እንደሚዋሹ ማለት ነው። በተለይም ግን ከባለጌ ግብረ ሰዶሚያን ጋር ህብረት አድርጉ ሲሏችሁ እንዴት አትነቁም? እነሱ ከነሱ ጋር አብረው ህብረት ሲያደርጉ እንዴት አትባነኑ? እና
ወዳችኋለሁ። እችን ግን አስቡባት። እሺ አስቡባት። ቻው